ሰበር ዜና እስራኤል ለሶማሌላንድ ይፋዊ እውቅና ሰጠችም። እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታውቀዋል። የኤርትራ ጀነራሎች የአሰብ ወደብን ጎበኙ። የኢትዮጵያ ከፍተኛ አመራሮች ቡሬን ጎብኝተው በተመለሱበት ማግስት የኤርትራ ጦር አዛዦችም ወደ አካባቢው መጓዛቸው ታውቋል። ምስራቅ አፍሪካ ትልቅ ሰበር ዜና አስተናግዳለች። እስራኤል ለሶማሌላንድ ይፋዊ እውቅና ሰጠችም። ኢትዮጵያ የጀመረችውን እስራኤል አጸናችው። ሀርጌሳ ታላቅ ድል ሆኗል። እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ አስታውቀዋል። በሌላ በኩል ደግሞ የኤርትራ ጀነራሎች የአሰብ ወደብን መጎብኘታቸው ተሰምተዋል። የኢትዮጵያ ከፍተኛ አመራሮች ቡሬን ጎብኝተው ከተመለሱ በኋላ ነው የኤርትራ ጦር አዛዦችም ወደ አካባቢው መጓዛቸው የተነገረው። የጦር አዛዦቹ ጉብኝት ወሬ የተሰማው አሰብ ለግብፅ ተላልፎ የመሰጠቱ ዜና ከመጋለጡ ጋር መገጣጠሙ ትኩረት ስቧል። ሰላም ውድ የሁሉ ዴይሊ ቤተሰቦቻችን እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ምስራቅ አፍሪካ ትልቅ ሰበር ዜና አስተናግዷል። እስራኤል ለሶማሌላንድ ይፋዊ እውቅና ሰጥታለች። ኢትዮጵያ የጀመረችውን እስራኤል አጸናችው። ሀርጌሳ ታላቅ ድል ሆኗል። እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ አስታውቀዋል። እስራኤል ከሶማሊያ ተነጥላ ነፃ ሀገርነቷን ላወጀችው ሶማሌላንድ የነፃና ሉዓላዊ ሀገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አደረጉ። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሌ ማዕከላዊ መንግስት በመነጠል የነፃ ሀገርነት እውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያ የአገርነት እውቅና ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የሶማሌላንድ ሪፐብሊክን እንደ ነፃና ሉዓላዊ አገርነት በይፋ እውቅና መስጠቷን ለአፍሪካ ቀንድና አካባቢው ትልቅ ዲፕሎማሲያዊ እርምጃ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሌላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ሶማሌላንድ የግዛቷ አካል አድርጋ የምትቆጥረው ሶማሊያ የትኛውም ሀገር እውቅና እንዳይሰጥ ስትከለከል ቆይታለች። የአሁኑ የእስራኤል ውሳኔን በተመለከተ የሶማሊያ መንግስት ምላሽ እየተጠበቀ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነፃነቷን አውጃ በሌሎች ሀገር እውቅና ሳታገኝ የቆየችው ሶማሌላንድ ነፃና ሉዓላዊ ሀገር በማለት እውቅና ሰጥተዋታል። ይህንን ይፋዊ እውቅናን በተመለከተ ጠቅላይ ሚኒስትሩ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳአር እንዲሁም የሶማሌላንድ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ስምምነቱ የተፈረመው በፕሬዝዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝ መሆኑም ተገልጿል። ኔታንያሁ የሶማሌላንድ ፕሬዝዳንትን አብዱራህማን ሞሐመድ አብዱላህ እንኳን ደስ አሎት ያሉ ሲሆን ሰላምና መረጋጋት ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አመራር አድንቀዋል። ሶማሌላንድ ከ30 ዓመት ነፃ መንግስት መመስረት ከቀሪው የሶማሊያ ግዛት በተለየ ተረጋጋ ስርዓት ለመገንባት ከመቻሏም በላይ በበርካቶች የተወደሱ ዲሞክራሲያዊ ምርጫዎችን በማካሄድ የመሪዎች ለውጥ አድርጋለች። ነገር ግን ከየትኛውም የዓለም ሀገር ቀጠናዊ፣ አህጉራዊና ዓለም አቀፋዊ ተቋም የሀገርነት እውቅና ሳታገኝ ቆይታለች። የአሁኑ የእስራኤል እውቅና ለመስጠት እርምጃ ሌሎችም ተመሳሳይ እርምጃ እንዲወስዱ በር ይከፍታል ተብሏል። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ባለስልጣናት በኩል ለሶማሌላንድ እውቅና የመስጠት ጉዳይ በተደጋጋሚ ሲነሳ ቆይቷል። ሶማሊያ አካል የነበረችው ሶማሌላንድ የሶማሊያ ወታደራዊ መሪ የነበሩ ሲያድ ባሬ በአውሮፓውያኑ 1991 ከስልጣን ከተወገዱ በኋላ ነፃ ሀገር መሆኗን አውጃለች። ሶማሌላንድ የራሷ መንግስት ያቋቋመችው በሲያድ ባሬ አገዛዝ ዘመን ነፃነታችንን ለማግኘት ሽምቅ ውጊያ ሲያካሂዱ የነበሩ ታጣቂዎች ረዥም የትጥቅ ትግል ካደረጉ በኋላ ነው ይላሉ። በዚሁም የሶማሊያ የእርስ በርስ ጦርነት በሺዎች የሚቆጠሩ ሰዎችን ሲገድል ከተሞችን ደግሞ ከፍተኛ ውድመትም ገጥሟቸው ነበር። ሶማሌላንድ የራሷ የፖለቲካ ስርዓት፣ የመንግስት ተቋማት፣ ወታደራዊና የፖሊስ ኃይል እንዲሁም የራሷ መገበያያ ገንዘብ አላት። ከነፃነት በፊት በነበረው በታሪኳ ዘለግ ያለ በብሪታንያ የሞግዚት አስተዳደር ስር ከቆየች በኋላ በጣሊያን ቅኝ ግዛት ስር ከነበረው የሶማሊያ ክፍል ጋር ተዋህዳ ነበር።
እስራኤል ለሶማሌላንድ እውቅና የሰጠች ሀገሯ መሆኑን ተከትሎ ኢትዮጵያ በቀጣይ ለሶማሌላንድ እውቅና ለመስጠት እየዘጋጀች መሆኗን የሀርጌሳ ዜና ምንጮች እየዘገቡ ነው። ኢትዮጵያ ቴል አቪቭን ተከትላ እውቅና የምትሰጥ ከሆነ የአዲስ አበባና ሀርጌሳ የባህር በር ስምምነት ወደ ትግበራ ሊገባ እንደሚችል ተጠቁሟል። ቀጣይ መረጃ ከወራት በፊት የኢትዮጵያ ፌዴራል መንግስት ባለስልጣናት ሀሳብ በአቅራቢያ ቡሬ አካባቢ ጉብኝት ማድረጋቸውን ተከትሎ የኤርትራ ጦር አዛዦችም ወደ አካባቢ መጓዛቸው ታውቋል። ዘግይቶ ይፋ በሆነው የቪዲዮ የተደገፈ መረጃ መሰረት የኤርትራ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ፣ የቀድሞ መከላከያ ሚኒስትር ጀነራል ስብሃት ኤፍሬም ከሌሎች ከፍተኛ የጦር አዛዦች ጋር በመሆን በአነስተኛ አውሮፕላን ወደ አሰብ መጓዛቸው ተመልክቷል። በሄሊኮፕተሩ ላይ ጭምር ካርታ እያነበቡ የሚጓዙ የጦር አዛዦች መድረሻቸው ሳይታወቅ የተቀረጸው ፊልም የተቋረጠ ሲሆን ጉዟቸው ወደ አሰብ መሆኑ ግን በጽሑፍ መግለጫ ተመላክቷል። የኢትዮጵያ የብሔራዊ መረጃ ደህንነት ዋና ዳይሬክተር አምባሳደር ሬድዋን እና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም ከወራት በፊት በአሰብ አቅራቢያ ወደምትገኘው ቡሬ አካባቢ ጉብኝት ማድረጋቸው ይታወሳል። የኢትዮጵያ መንግስት ለኢትዮጵያ የባህር በር ያስፈልጋታል የሚለው አጀንዳ በአደባባይ ማስተጋባት ከጀመረ 2 ዓመታት የተሻገረ ሲሆን ይህን ፍላጎቱን በውይይት ሰጥቶ በመቀበል አማራጭ ለማሳካት እንደሚጥርም ገልጿል። ሆኖም ኤርትራ ከኢትዮጵያ ስትገነጠል ሂደቱ ህጋዊ ነው የሚለውን ጨምሮ የኢትዮጵያ የባህር መውጫ አልባነት በሀገሪቱ እድገት ላይ ብቻ ሳይሆን ጸጥታ ላይ የሚፈጥረው አደጋ የአገሪቱን የጦር አዛዦች በአደባባይም ሲገልጹ ነበሩ። የኢትዮጵያ ኤርትራ ወደ ግጭት ሳያመሩ ችግራቸው በንግግር እንዲፈቱ በሳውዲ አረቢያ በኩል የተጀመረው ጥረት አሁንም በምን ላይ እንደሚገኝ የታወቀ ነገር ባይኖርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪ አምባሳደር ማስድ ቦሎስ በዚህ ረገድ የሁለቱ ሀገራት ባለስልጣናት አዲስ አበባና ኒውዮርክ ላይ ማነጋገራቸው ይታወሳል። ባለፈው መስከረም በኒውዮርክ ከተማ ለተባበሩት መንግስታት ጉባኤ በተገኙበት ከአምባሳደር ማሳድ ቦሎስ ጋር የተወያዩት የኤርትራ ውጭ ጉዳይ ሚኒስትር አቶ ኦስማን በአጠቃላይ ጉዳዮች ላይ ለመነጋገር መንግስታቸው ዝግጁ መሆኑን መግለጻቸው አይዘነጋም። ለአምባሳደር ማሳድ ቦሎስ በኩል በአሜሪካ የተጀመረው ጥረት ምንም ሁኔታ ላይ እንደሚገኝ ባይታወቅም አሜሪካኖቹ በሱዳን የእርስ በርስ ጦርነት ላይ ማተኮራቸው ተገልጿል። ቀጣዩ የመጨረሻው መረጃችን ስናልፍ በደቡብ ምዕራብ ኢትዮጵያ ክልል ውስጥ የሚገኘው ቤሮ ወረዳ በትላንትናው ዕለት ታጣቂዎች በ3 የወርቅና የእብነበረድ ማውጫ ስፍራዎች ላይ በፈጸሙት ጥቃት 7 ሰዎች መገደላቸውን የወረዳው ዋና አስተዳዳሪና የፖሊስ አዛዥ ለቢቢሲ ተናግረዋል። በዛሬው ዕለትም በሌላ ማዕድ ስፍራ የተኩስ ልውውጥ መደረጉን ተገልጿል። በምዕራብ ኦቦ ስር የሚገኘው ቤሮ ወረዳ ሐሙስ ታህሳስ በ3 ስፍራዎች ላይ ጥቃት የደረሰው ከረፋድ 5 ሰዓት እስከ 7 ሰዓት ተኩል ባለው ጊዜ ውስጥ መሆኑን የወረዳው ፖሊስ አዛዥ ዋና ሳጅን ደመላሽ አኩ ተናግረዋል። የወረዳው ዋና አስተዳዳሪ አቶ ገመዳ ካይዳድ በበኩላቸው እንደተናገሩት የመጀመሪያው ጥቃት የተፈጸመው ቤሮ ማይኒንግ በተባለ በወርቅ ማዕድን ፍለጋ ላይ በተሰማራ የማዕድን አውጪ ኩባንያ ላይ ነው። ኩባንያው በአካባቢው ወርቅ ለመፈለግ ከፌዴራል መንግስት የ3 ዓመት ፍቃድ ወስዶ የተሰማራው ከ1 ዓመት በፊት እንደሆነም ጠቅሰዋል። ቤሮ ማይኒንግ ጥበቃ ላይ ያሉ መከላከያዎች ወደ ከተማው ሲሄዱ እነሱ ላይ ተኮሱ። እነሱ ጋር የተተኮሱ ወዲያውኑ አንድ ሳይት ላይ ገብተው ጥቃት ከፈቱ ሲሉ በጋቢሳ ቀበሌ የተፈጠረውን የመጀመሪያው ክስተት ገልጸዋል። በወርቅ ማውጫ ስፍራ ላይ በተፈጸመው የመጀመሪያው ክስተት ወይም ግጭት የአንድ ሰው ሕይወት እንዳለፈ 2 ባለስልጣናት ገልጸዋል። በጥቃቱ የተገደለው ግለሰብ በማዕድን ማውጫው ስፍራ ላይ የሚሰማራ የአይሱዙ መኪና ረዳት እንደሆነ ዋና አስተዳዳሪው አንስተዋል። የፖሊስ አዛዥ ዋና ሳጅን ደመላሽ በበኩላቸው ከሞት በተጨማሪ አንድ ሌላ ሰው ላይ ጉዳት መድረሱንም አክለዋል። ዋና አስተዳዳሪው አቶ ገመዳ እንደተናገሩት በዚህ ስፍራ የነበሩ ሌሎች ሰዎችም ጥቃት ተከፍቶባቸው ነበር። እሱን ሰው ከበቡ። ከዚያም ሚሊሻ አስተባብረን ከዚያ ሳይት አስለቀቅም። ትንሽ ስንቆይ እዚያው ማዕድን ማውጫ ስፍራ ላይ ከመከላከያ ጋር ለረጅም ጊዜ ተዋጉ ሲሉ ቀጥሎም የተፈጠረው ክስተት አብራርተዋል።
በጥበቃ ላይ ከነበሩት የመከላከያ ሰራዊት አባላት ጋር በተደረገው የተኩስ ልውውጥ ምንም ጉዳት እንዳልደረሰ ገልጸዋል። ይሁን እንጂ ጥቃቱ የእብነበረድ ማውጫ ስፍራ ላይ ቀጥሏል። ሁለተኛው ጥቃት የተከፈተው የእብነበረድ ማዕድን ማውጫ ስፍራው ሲጠብቁ የነበሩ ሰዎች ላይ እንደሆነና ዋና አስተዳዳሪውም ተናግረዋል። በስፍራው ላይ ተሰማርተው የነበሩ 6 የጥበቃ ሰራተኞች እንደሆኑ የሚገልጹት አቶ ገመዳ ጥቃቱ በደረሰበት ሰዓት ግን 3ቱ በስራ ላይ እንዳልነበሩ ጠቅሰዋል። ታጣቂዎቹ 3ቱ ጥበቃ ላይ ያሉት በመምታት 2ቱን ገድለው መሳሪያቸውን ይዘው ሄደዋል ያሉት ምስክሩ አንዱና ምግብ የሚሰሩ ሴቶች እንደተረፉ ገልጸዋል። የወረዳው ፖሊስ አዛዥም በተመሳሳይ በዚህ ጥቃት ውስጥ ሰዎች መገደላቸውን ተናግረዋል። 3 ጥቃት የተፈጸመው ከእብነበረዱ ማውጫ ስፍራ በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበል ሰጠኝ በተባለ የወርቅ ማውጫ ላይ ነው። በክልል ደረጃ የሚሰጥ ልዩ አነስተኛ የወርቅ ማዕድን ቁፋሮ ፈቃድ ወስዶ እየሰራ ያለ ማህበር የሚንቀሳቀስ በዚህ ስፍራ ላይ 2 ሴቶችና 1 ወንድ መገደላቸው ሁለቱም ባለስልጣናት ገልጸዋል። ከጥቃቱ በተጨማሪ የቁፋሮ ስራው ንብረቶችን በእሳት የማቃጠልና የመዝረፍ ድርጊት መፈጸሙን አስረድተዋል። ዋና አስተዳዳሪው አቶ ገመዳ አንድ ኤክስካቫተርና ሎደር በእሳት ተቃጥሏል፣ ካምፑ ሙሉ በሙሉ አፈርሰዋል። አንድ አዲስ ኤክስካቫተር ሊያቃጥሉ ሲሞክሩ ስላልቻሉ መስታወቱን ሰባብረው ሄደዋል ብለዋል። የፖሊስ አዛዡ ዋና ሳጅንም ደም መላሽ በተመሳሳይ ይህንኑ ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብለን ብታደምጧቸው ታተርፉበታላችሁ ብለን የመራረጥናቸውን ዕለታዊ መረጃዎች እስካሁን ያደመጧቸው ነበሩ። በተመሳሳይ ሀገራዊ ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶች ዕለት ከዕለት ተከታትለን በትኩሱ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችንን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜ ተመኘን።